ጠነቀቅ ይገባል። ልጆቻችንን የሰው ምናስተምረው እህቶቻችንን ማን ጋር ነው ምንልከው? እኛስ የሰው ምንማረው ምን አይነት ዒልም ነው ምንወስደው የሚለው ነገር ወሳኝ ነው። ዲን ዝም ብሎ ሸቀጥ አይደለም። ከማንም የምንወስደው ለማንም የምንሰጠው አይደለም። ኢብኑ ሲሪን አለይሂ ረህመቱላህ ምን ይላሉ? ኢነ ሃዛ ዲን አማና፣ ይሄ ዲን እስልምና አማና ነው። ፈንዙሩ አመን ተእኹዙነ ዲነኩም፣ ይሄንን ዲናችሁን ሃይማኖታችሁን እስልምናችሁን ከማን እንደምትወስዱ ልታውቁ ይገባል። ኡስታዝ ስለተባለ ብቻ ሸክ ስለተባለ ብቻ ብጅታውን የሚለቅብህ ከሆነ ልትወስድበት አይገባም። ቁርአንና ሐዲስን ትክክለኛ እንደወረደ የሚያስተምርህ ከሆነ እሱ ላንተ ሸኽህ ነው። ልጆቻችን ማን ጋር እየተማሩ ነው የት እየተማሩ ነው የሚለው ነገር ልናስብበት ይገባል። ከዚህ የበለጠ አማና የለም። ከዚህ የበለጠ የሚያስጨንቅ ነገር የለም። ሱናን መተው ከእስልምና ውጪ ነው። ፈመን ረጊበ አን ሱነቲ ፈለይሰ ሚኒ ያሉ የአላህ መልእክተኛ፣ የኔን ሱና የጠላ ሰው ሱና አያቃቃኝም ሱና አያስፈልገኝም ያለ ሰው ከኔ አይደለም፣ አላቀውም አያቀኝም እያሉ ነው የአላህ መልእክተኛ። ስለዚህ ምንድነው ሐሳቡ? ምንድነው ፍላጎታቸው? እንደፈለጉ እንዲሆኑ ነው። ምክንያቱም ቁርአን ላይ እንደፈለጉ ሊሆኑ ይችላሉ። ተነስቶ ዛሬ እኔ ሸኽ ነኝ እኔ ቁርአንን እፈስራለሁ እተረጉማለሁ እያለ እየተረጎመ ታዲያ ሐሳቡን ማን ሰጠህ ብትለው ከየት አገኘው ወይን ተፍሲር ብትለው ከየት ይላል? እኔ ከራሴ ነው። ለምንድነው ኪታቡ ፉሲለት አያቱሁ ብሏል ይላል። አያቱ እኮ የተብራራ ነው። ቁርአኑ ራሱ ሲወርድ የተብራራ ነው። ማንም ማብራሪያ ያስፈልገኝም ይላል። ታዲያ ይሄ ከሆነ አረቦች ቁርአን ወርዶላቸው ነብይ መላክ ለምን አስፈለገ? ታዲያ ዝም ብሎ ቁርአኑ ወርዶ ለምን አልተሰጣቸውም? ማብራራት ዝም ብሎ ሰው በራሱ ግምት የራሱን ሐሳብ በቁርአን ላይ ማለት አይችልም። ይሄ ሊሆን ይችላል ቁርአን ላይ ብሎ ሐሳቡን ዝም ብሎ የራሱን ሐሳብ ያስቀመጠ የሆነ ሰው መን ቃለ ፊል ቁርአን ቢራእይሂ፣ በቁርአን ጉዳይ ላይ በራሱ ልቦለዱን ይዞ ብቻ እንዲህ ሊሆን ይችላል ሐሳቡ እንዲህ ይመስለኛል እንዲህ ነው ብሎ የተናገረ የሆነ ሰው ፈልየተበወእ መቅዓደሁ ሚነናር፣ መቀመጫውን ጀሃነም ውስጥ ያዘጋጃሉ የአላህ መልእክተኛ። መቀመጫውን ጀሃነም ውስጥ ያዘጋጅ። ምክንያቱም ይሄ ሰውዬ ቁርአንን ተዳፍሯል። ምክንያቱም ማ አንዘለላሁ ቢሃ ሚን ሱልጣን፣ አላህ በዚህ ነገር ላይ መብት አልሰጠም። መብት የሰጣቸው ሰዎች ቁርአንን ይተረጉማሉ፣ ዑለሞች ቁርአንን ይፈስራሉ፣ ኡስታዞች ቁርአንን ይፈስራሉ። ለዚህ አህል የሆኑ ሰዎች ብቻ አህል ናቸው። ምክንያቱም አልዑለማ ወረሰቱል አንቢያ፣ ዑለሞች የነቢያቶች ወራሾች ናቸው። እንዴት መፈሰር እንዳለባቸው ሰበበ ኑዙል አለው ቁርአኑ። ለምንድነው የወረደው? ምንድነው የፈለገበት? ሐሳቡ ምንድነው? እያንዳንዱን አምጥተው ቁጭ ያደርጉልሃል።